من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ولقد جاءتهم رسلنا بالبينات ثم إن كثيرا منهم بعد ذلك في الأرض لمسرفون نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد زاري الله سبحانه وتعالى فقط كهونا لا وسعቸው የምፈልገው የሙስሊሞችን ሐቅ ያለ መጠበቅ ምድር ላይ ፈሳድን ማስፋፋት አላህ ዘንድ ምን አይነት ውርደት ያስቀምሳል የሚለውን በተወሰነ ደረጃ ላወሳችሁ ፈልጋለሁ በአላህ ፍቃድ አላህ Subhanahu Wa Ta'ala ብዙ የቁርአን አንቀጽ ላይ ማከላችን ላይ መበዳደል እንደሌለብን እንዲሁም ደግሞ የሙስሊምን ደም ማፍሰስ እንደሌለብን የሙስሊምን ደም ያፈሰሰ ጀሃነም እንደሚበላው ሁለቱም ማገሩ እንደሚበላሽ ከዘረኝነት መውጣት እንዳለብን ተናግሯል አላህ Subhanahu Wa Ta'ala ነብዩ መለይሂ ሰላቱ ወሰላም ኢተቁ ዙልማን በደልን ተጠንቀቁ አሉ የአላህ መልእክተኛ فإن الظلم ظلمات يوم القيامة በደል የቂያማ ቀን አላህ ዘንድ ራቁት የሚቆምበት ቀን ላይ ተደራርቦ ይመጣል አሉ የአላህ መልእክተኛ فإن الظلم ظلمات يوم القيامة بدل يقياما كان تدراربو يمتال አሉ የአላህ መልእክተኛ አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል ذلك ومن يعظم حرمات الله فهو خير له عند ربه ومن يعظم حرمات الله فهو خير له عند ربه ይላል ያላህን ህገ ደንብ የሚያከብርና ያንን የሚያልቅ ሰው فهو خير له لسو خير نويل على الله سبحانه وتعالى عند ربه الله زند لسو يه نجر طرونو الله حرام يارجون نجر حرام أدرجو ميازو الله يفكدون نجر مسراتو لسو جيتاو زند خير نويل بل إلى القرآن انكسر الله من الال ذلك ومن يعظم شعائر الله فإنها من تقوى القلوب ومن يعظم شعائر الله يا الله عند نجاجوچن يميالقنا يميطبق ይላል فإنها من تقوى القلوب ይቺንኮ ያላህን ህገ ደንብ መጠበቅ ከልብ ፍራቻ የምትመነጭ ነች ይላል አላህ Subhanahu Wa Ta'ala ባውኑ ሰዓት እንደምታውቁት የሰው ልጅን ነፍስ ማጥፋት አይጥ መግደል ያህሉን ካል ስጋት ውስጥ የማይገባበት አንድ ሰው እኮ ትንኝ ራሱ ተነስቶ ለመግደል ግድግዳ ያቆሽብኛል ብሎ ይጠነቀቃል ግድግዳ ላይ ብገድለው ግድግዳው ላይ ደሙ ይረጫል ብሎ ይጠነቀቃል ባውኑ ሰዓት እኮ የሰው ልጅን ደም ለማፍሰስ ሰዎች እኮ ለሰከንድ እያሰቡ አይደለም በያዙት መሳሪያ የሰው ልጅን ህይወት ማጥፋት እኮ እየሰጉ እየፈሩ አይደለም ለሰው ልጅ እኮ መርዝ ማብላት እየተጠነቀቁና እየፈሩ አይደለም የሰው ልጅን ከሀገር ማባረር እኮ እንደምንም እየቆጠሩት አይደለም የሰው ልጅን ንብረት ማቃጠል እንደምንም እየተቆጠረ አይደለም የሰው ልጅን ክብር መንካት እንደምንም እየተቆጠረ አይደለም እያየን ነው በየክፍለ ሀገሩ የሰው ልጆች መንገድ ላይ ታርዶ እየተጣሉ አባት ልጁ እያየ እየታረደበት ልጅ እያየ አባቱ እየታረደበት ባል እያየ ሚስቱ እየታረደችበት ይህ ዘመን ላይ ደርሰናል አላህ Subhanahu Wa Ta'ala ምን ይላል إن أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ولقد جاءتهم رسلنا بالبينات ثم إن كثيرا منهم بعد ذلك في الأرض لمسرفون من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا إلى الله سبحانه وتعالى عندك النفس يا أطفى إلى الله سبحانه وتعالى بغير حق اسلمنا لاي
መሪ ቃዲ ባለበት የገደለ ይገደላል ድብን ተደርጎ እስር ቤት ይግባ 5 ዓመት ይታሰር 10 ዓመት ይታሰር ቀልድ የለም ቃዲ ባለበት ሀገር የሰው ነፍስ ያጠፋ ሰው ነፍሱ ድብን ተደርጎ ይጠፋል አግብቶ ዝሙት የሰራ ተቀጥቅጦ ይገደላል ሸሪዓ ባለበት ሀገር ልክ ነብዩ አለይሂ ሰላቱ ሰላም ሲያደርጉት እንደነበረው ያቺ ዝሙት የሰራችው ሴት ዝሙት ሰራው ስተት ላይ ወደቅ የእስልምናን ድንጋጌ እኔ ላይ አቁሙብኝ አለቻቸው ለነብዩ አለይሂ ሰላቱ ሰላም ነብዩ አለይሂ ሰላቱ ወሰላም ሆዳ ውስጥ ልጅ ነበርና ሂጂ ይህ ልጅ ከወዲሽ ወደ ውጭ ሲወጣ ነይ ያሏት ነብዩ አለይሂ ሰላቱ ሰላም ከመጣች በኋላ ያላህ መልእክተኛ ያላህ ህግ ደንብ እንዲቆምባት አደረጉ ከተገደለች በኋላ ነብዩ አለይሂ ሰላቱ ወሰላም እስልምና የሚሰጣትን መብት ሲሰጧት በዚህ ዝሙተኛ እንዴት ብሎ ጠየቋት የዚህ ሴትያ ተውበት መዲና ላይ ላሉ ሰዎች ቢከፋፈል ለሰባ ሰዎች ይበቃ ነበርአሉ ያላህ መልእክተኛ ወደ አላህ ተመለሰች ተውበት አደረገች ነፍሷንም ፊዳ አደረገች ወንጀል ላይ ወድቅ ያለው ያላህ መልእክተኛ ያላህን ህግ ደንብ አቁምብኝ በኔ ላይ ብላ መጣች የገደለ ይገደላል አግብቶ ዝሙት የሰራ ሸሪዓ ባለበት ሀገር ህግ ይቆምበታል ያኔ ነው የሰው ልጅ ስርዓት የሚይዘው ያኔ ነው የሰው ልጅ ለሰው ነፍስ ደረጃና አቅም እንዳላት የሚያውቀው ካልሆነማ ዛሬ እኮ እነዛ ሙጅሪሞች እነዛ ሙናፊቆች ሙእሚኖቹ አንድ ወንጀል በሰሩ ቁጥር ተራራ ላያቸው ላይ እንደተጫነባቸው ይመለከቱታል አሉ ነብዩ አለይሂ ሰላቱ ሰላም ሙናፊቆችና ሙጅሪሞቹ ግን የፈለገ ወንጀል ቢሰሩ ዝንብ መታ አፍንጫቸው ላይ አርፋ እንዲህ ብሎ እንዳስወገዷት ይመለከቱታል ዝንብ እዚህ ጋር መጥቶ ሲያርፍባቸው እንዲህ ብሎ ገለል እንዳረጉት ነው የሚመለከቱት ሙእሚኖችም አንድ ወንጀል ሲሰሩ ተራራ እላያቸው ላይ እንደተጫነባቸው ይቆጥሩታል የሙእሚኖች ባህሪ ይሄ ነው ወንጀል ሲሰሩ ይጨንቃቸዋል ካፊርማ ምንም ቢሰራ እንዲህ ብሎ ልክ ዝንብቷን እንዳባረራት ነው ዲኑንም የተወለላኛው ደግሞ ነብዩ አለይሂ ሰላቱ ወሰላም አልሙፋሪቁ ለልጀማል ጀማል ሃይማኖቱን እስልምናን ለቆ የሚወጣ ሸሪዓ ባለበት ሀገር ገደለ ከዚህ ውጭ ግን የሰው ልጅን ያለ ምንም ተነሳስቶ ህይወት ማጥፋት አለይ አላህ Subhanahu Wa Ta'ala بغير نفس او فساد في الارض ወይንም ደግሞ ምድር ላይ ፈሳድን ማስፋፋት አለ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ምድርን የፈጠረ ምድርን የዘረጋት ሰማይን የገነባው ንፋሱን ሽውታውን አይን የሰጠህ ጆሮ የሰጠህ እምትበላውን የሰጠህ ይህንን ሁሉ ያደረገ አላህ Subhanahu Wa Ta'ala እንድታመልክ ነው ባላህ ላይ ማጋራት የመጀመሪያው ፈሳድ في الارض እሱ ነው ሽርክን ማስፋፋት በአላህ ላይ ማጋራት ነብዩን አለይሂ ሰላቱ ወሰላም ማመጽ ቢድዓን ማስፋፋት የሰው ልጆች ጭንቅላታቸውና አቅላቸውን መቀየር ከእስልምና ውጭ ያሉ አመለካከቶችን አምጥቶ ዛሬ እንደምትመለከቱት ሙስሊሞች ላይ ሌላ ነገር ጭንቅላታቸው ውስጥ ለማስገባት መሪ ተብሎ የተቀመጡ ሰዎች እየተደራደሩ ምን እናድርጋቸው ብሎ እየተደራደሩ የሰው ልጆች የያዙትን ሃይማኖት ሊቀይሩባቸው ምን እናስጨብጣቸው ትክክለኛውን እስልምና እንስጣቸው ወይስ ሱፊ እናድርጋቸው ወይስ አሻኢራ እናድርጋቸው ወይስ ማቱሪዲያ እናድርጋቸው ወይስ ሐሩሪያ እናድርጋቸው ወይስ ባጢንያ እናድርጋቸው ብሎ መድረክ ላይ ቁጭ ብሎ እየተደራደሩ ነው ይህ ፈሳድ في الارض ነው አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا نبي عليه الصلاة والسلام يمجرش حجاتቸው ላይ ቁርአንን ከቻ አደረገ የዛሬው ቀን እስልምናን ሞልቻለሁ ማንንም እስልምና ላይ መደራደር አይችል ማንንም መጨመር መቀነስ አይችልም አላህ መብት የለው መከተል እንጂ ለኛ ሀገር የሚሆነው ሃይማኖት ይህ ነው ለኛ ሀገር ህዝብ የሚሆነው ይህ መንሃጅ ነው ለኛ ሀገር የሚሆናቸው ይህ ነው ከጊዜው ጋር የሚሄደው ይህ ነው የሚያግባባን ይህ ነው ስልጣን ላይ እንድንቆይ የሚያደርገን ይህ ነው ሃይማኖት እንስታቸው አይሆንም ፈሳድ في الارض ነው ይህ ነብዩ አለይሂ ሰላቱ ወሰላም ተረክቱ ፊኩም ሸይአይን ያሉ ኪታብ አላህ ወሱነቲ እናንተ ዘንድ ሁለት ነገሮችን ትቼጃለሁ ለን ተድሉ ባዕዲያ ከኔ በኋላ ማንንም አይጠምማሉ ነብዩ አለይሂ ሰላቱ ሰላም የአላህን ቁርአንና የኔ ሱና ሐዲስን ትቼላችሁ ይጃለሁ አሉ ነብዩ አለይሂ ሰላቱ ሰላም ከኔ በኋላ አትጠምማሉ ማይን ተመሰክቱም ቢሂማ እነዚህ ነገሮችን ከያዛችሁ አጥብቃችሁ አሉ ነብዩ አለይሂ ሰላቱ ሰላም ዛሬ ፈሳድ في الارض ለማድረግ ሽርክን ለማስፋፋት ቢድዓን ለማስፋፋት ስልጣንን ለማግኘት የበላይ ለመሆን ወንበርን ለማግኘት ሙስሊሙ ላይ የማያቀውን ሃይማኖትን ለመቀየር ጥረት ያደርጉ ነው ይህም ፈሳድ في الارض ነው የማይሆኑ አመለካከቶችን አምጥቶ ሙስሊሙ ላይ መበተን ይህም ፈሳድ في الارض ነው አው ፈሳድን في الارض على الله فكأنما قتل الناس جميعا አንዲችን ነፍስ ያለምንም ያጠፋ ሰው የሰው ልጆችን በተቀላላ ነፍስ እንዳጠፋ ነው አለ አላህ Subhanahu Wa Ta'ala አራ አላህን ፍራ የሰውን ነፍስ አታጥፋ ዛሬ እኮ ልጁ ተገድሎበት ነው
ምስቱ ተወስዳበት ነው ሀገርን ልቀቅ ተብሎ ነው ዲንን ቀይር ተብሎ ነው እንደሚተራረደው ለክብር ለስልጣን ለዘር እየተራረዱ ነው ሙስሊሞቹ ራስ በራሳቸው ቢላዋ አሳርፎ እየተሸካሸኩ ነው ደማቸውን እያፈሰሱ ነው አንድችን ነፍስ ያጠፋ ሰው የሰው ልጆችን በጠቅላላ ነፍስ እንዳጠፋ ይቆጠራል ይላል አላህ Subhanahu Wa Ta'ala ወመን አህያሃ ሕያው ያደረጋት የአንድ ሰው ነፍስ እንዳጠፋ ያደረገ ሰው አለ አላህ Subhanahu Wa Ta'ala ፈካነማ አህየና ጀሚዓ የሰው ልጆችን ነፍስ በጠቅላላ ሕያው እንዳደረገ ይቆጠርለታል በዙልም መጥቶ ሰው አንድን ሰው ሊገድለው ሲመጣ አቅም ካለ ከልክል ዝም ብለህ እንዳታይ ሰዎች በግፍ ሲተራረዱና ሲገዳደሉ አይተህ ዝም እንዳትል አቅም ካለ መሪ የሆነ ሰው ደዩስ መሆን የለበትም ሰው ልጆችን እመራለሁ ብሎ የተቀመጠም ሰው የሰው ልጆችን ነፍስ መታደግ አለበት አይቶ ዝም ማለት የለበትም ይውጣላቸው ይዋጣላቸው ማለት የለበትም አንድችን የሰው ልጅ ሕያው ያደረገ አላህ Subhanahu Wa Ta'ala የሰው ልጆችን ነፍስ በጠቅላላ ሕያው እንዳደረገ ይቆጠርለታል ታቃላችሁ የአደም ልጆች ተገዳደሉ አይደል ወንድሙን መጥቶ ገደለው አይደል የሰው ልጆች በተከዳደሉ ቁጥር ያ ወንጀል ሂዶ እሱ ላይ ይወድቃል ወንጀሉ ይደመርለታል አላህ ይቀጣዋል የሰው ልጅንም ደግሞ እንዲሁ ሕያው ያደረገ ደግሞ የሰው ልጆችን በጠቅላላ ሕያው እንዳደረጋቸው ይቆጠራል አላህ Subhanahu Wa Ta'ala ወነቢ ሙሳ ረዲየላሁ ተዓላ አንሁ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይላሉ አንድ አማኝ የሆነ ለአንድ አማኝ አሉ ነብዩ አለይሂ ሰላቱ ወሰለም ከልቡንያን ልክ እንደ ግንባታ ነው አሉ የአላህ መልእክተኛ አንድ ሙእሚን ለአንድ ሙእሚን ወንድሙ ልክ እንደ ግንባታ ነው ግንባታ ከፊሉን ያጠነክራል ከፊሉ ለከፊሉ ያግዘዋል ልክ እንደ ግንባታ ነው አሉ ነብዩ አለይሂ ሰላቱ ወሰለም የሹዱ بعضه بعضا ከፊሉን ያጠነክራል አሉ ወሸበከ በይነ አሳቢዒ ነብዩ አለይሂ ሰላቱ ወሰለም ልክ እንደዚህ ጣቶቻቸውን ይዞ ሙእሚን ለሙእሚን ልክ እንደዚህ ነው ብሎ ነብዩ አለይሂ ሰላቱ ወሰለም ተናገሩ ከፊሉን ያጠነክራል ይረዳዋል አያታልለውም አያጭበረብረውም ነፍሱንም አያጠፋውም ገንዘቡንም አይቀማውም ትዳሩም ላይ ገብቶ አይረብሽም አማናውንም አይክደውም ከጀርባው ነው አያታልለውም አያማውም አይፎግረውም ምላሱንም አይሰነዝርበትም ሙእሚን ለሙእሚን ልክ እንደ ግንባታ ነው ብሎ ነብዩ አለይሂ ሰላቱ ወሰለም እጃቸውን እንዲያድርጉ አሳዩ አላህ መልእክተኛ ሌላ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ከኛ አጠገብ የሚያልፋሉ የአላህ መልእክተኛ ሚን መሳጂዲና በመስጂዶቻችን በኩል የሚያልፋሉ ነብዩ አለይሂ ሰላቱ ወሰለም አው አስዋቂና ወይንም ደግሞ በገበያ አካባቢ የሚያልፍ ሰው ወማአሁ ነብሉናል ከሱ ጋር ስለታማ የሆነ ነገር መሳሪያ የያዘ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ጫፉን ያዝ የሰው ልጆችን ማስፈራራትም አይቻልም ወደነሱም አላማ ማድረግም አይቻልም ስለዚህ በሱቆቻችን ማከል የሚያልፍ ወደ መስጊድ የሚመጣ ሰው እሱ ጋር ብረት ካለ ወይንም መሳሪያ ካለ ስራት ያሲዘዋል ነው ያላህ መልእክተኛ ፈሊዩምሲኩዋል ያዘዋል ከሙስሊሞች ማከል በዚህ በያዘው ስለታማ ነገር ቢጎዳ የቂያማ ቀን አላህ ይጠይቀዋል አሉ ያላህ መልእክተኛ እንዲሁም ደግሞ መሰሉል ሙእሚኒና የሙእሚኖቹ ሁኔታቸው ሲገለጽ አሉ ያላህ መልእክተኛ ፊ ተዋድሂማል በውዴታቸው ማከል ሲገለጽ አሉ ያላህ መልእክተኛ ወተራሁምህም በእዝነታቸውም ሲገለጽ አሉ ነብዩ አለይሂ ሰላቱ ወሰለም ወተአጡፍህም መተዛዘናቸውም ሲገለጽ አሉ ነብዩ አለይሂ ሰላቱ ወሰለም እንዳንድ አካል ነው አሉ ነብዩ አለይሂ ሰላቱ ወሰለም ኢዘሽተካ ሚንሁ ከፊል ጀሰዱ ሲያመውና የሆነ ችግር ሲደርስበት አሉ ተዳአለሁ ሳይር الجسد የተወሰነ ከፊል አካሉ የሆነች ነገር ነካ ስታደርገው ሁሉም አካሉ እንደሚታመመው ነው አሉ ነብዩ አለይሂ ሰላቱ ወሰለም ቢሳህሪ ወልሁማ ልክ ከትኩሳትና ልክ እንደ ወባ እንደያዘው ሰው ነው አሉ ነብዩ አለይሂ ሰላቱ ወሰለም አንድ ሙስሊም የሆነ ሰው ችግር ሲደርስበት አንተም ላይ ችግር ደርሶብሃል አትጠራጠር አንድ አማኝ የሆነች እህት ላይ የሆነ ሙሲባ ሲደርስባት አንተም ላይ እንደደረሰው ልታዩ ይገባል አንድ ሙስሊም የሆነ ወንድምህ ላይ ችግር ሲደርስበት አንተም ላይ እንደደረሰብህ አድርገህ ልታዩና ልትመለከተው ይገባል ልክ እንደዚህ ናቸው አሉ ነብዩ አለይሂ ሰላቱ ወሰለም በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ላ ተሐሰዱ ሐሰድ ውስጥ እንዳትገቡ አሉ ያላህ መልእክተኛ ምቀኝነት ውስጥ እንዳትገቡ የሰው ልጆችን ብዙ ጊዜ ደም ለማፍሰስም ሰዎች ላይ ድንበር ለማለፍም ሰዎች ላይ ደባ ለመጣንም የሚያነሳሳቸው ሐሰድ ነው አብዛኛው ጊዜ ሐሰድ ምቀኛነት ተንኮለኛነት የሰው ልጆች ላይ ኸይርን ማየት ያለ መፈለግ የሰው ልጆች ጥሩ ቦታ ላይ ሲደርሱ ያለ መደሰት ምቀኛነት ሐሰድ ነው የሰው ልጆች ላይ ድንበር እንዲተላለፉ የሚያደርጋቸው ብዙ ጊዜ የሰው ልጅ እኮ ከቤቱ ተነስቶ ቀጥ ብሎ ጦንቃይ ቤት ሂዶ ሲህር አሰርቶ የሚመጣው እኮ
ምንም አድርጎበታል ሐሰድ ነው ጥሩ ልብስ ስትለብስ አይቶ ደስ አይለውም ይሄዳል ሐሲድ የሆነ ሰው ወደ ጦንቃይ ቤት በአላህም ክዶ በነብዩ አለይሂ ሰላቱ ወሰለም በወረደው ቁርአን ክዶ ባንተ ላይ ሲህርና ሸር አሰርቶ ይመለሳል ነብዩ አለይሂ ሰላቱ ወሰለም ላ ተሐሰዱዋል ሐሰድ ውስጥ እንዳትገቡ ወላ ተናጀሽዋል ተናጁሽ ውስጥም እንዳትገቡ አሉ ነብዩ አለይሂ ሰላቱ ወሰለም አንድ ሰው ለሽያጭ ያቀረበው ንብረቱ ላይ አትደራደሩ አሉ ነብዩ አለይሂ ሰላቱ ወሰለም ከአንድ ሰው ጋር እየተገበያየ እያለ መተ በወንድም ላይ ለማስጨመር ብለ እሱ 100 ብር ሊገዛ የነበረው በልተው እሱን እኔ 110 ብር አደርግልሃለሁ ብለ አትደራደሩ አሉ ነብዩ አለይሂ ሰላቱ ወሰለም ተናጁሽ ውስጥ እንዳትገቡዋል ያላህ መልእክተኛ ይህም حرام ነው ወላ يبيع بعضكم على بيع بعض ያሉ ነብዩ አለይሂ ሰላቱ ከፊላችሁ በከፊላችሁ ሽያጭ ላይ እንዳይሸጣሉ ነብዩ አለይሂ ሰላቱ ወሰለም አንዱን ለማዋረድና ያንዱን ገንዘብ ለመቀማት አንዱን ከሲስተም ለማስወጣት እንዳትራሩት የተከለከለው ነብዩ አለይሂ ሰላቱ ወሰለም ከልክለዋል እንዲሁም ደግሞ ያንድን ሰው ምስት መጥቶ የሚያሸፍትን ወንድ ያላህ እርግማን ይወርድበታል ነብዩ አለይሂ ሰላቱ ወሰለም እንድትሸፍት የሚያደርጋት አረንደው ሳያው ራሱ የሚመጥንሽ አይመስለኝም እንዴት አርጋችሁ ተግባባችሁ እንዴት አርጋችሁ ተግባባላችሁ አንቺ ቆንጆ ዘርሽ የተባረከ እሱ ምስኪን ነው ያውቃለሁ ከዚህ በፊት ከኔ ጋር ነበርኩ እንዴት አንቺ ሊያገኝ ይችላል ማሸፈት ያላህ እርግማን ይወርድበታል ምስትን የሚያሸፍት ሰው ሐታ እኮ ሽምግልና ገብቶ ሰዎች ምስትን ያሸፍታል አምናቸው ሽምግልና ጠርተሃቸው ኑ ምስቴና እኔ ያልተግባባንም ተጣላን ብለ በመሐል አስገብታቸው ምስትን ለብቻ እየወሰደ ያሸፍታሉ ወንዱን ደግሞ ይወስና ምስት ላይ ደግሞ ያሸፍተዋል እኔ እንደው ሳያደሰላለችኝም ምትመጥንም አልመሰለኝም ምትግባቡም አልመሰለኝም እንደው ብትቀጥሉም ደግሞ ምትረዳዱም ልጃችሁም ጥሩም ቢሆን አይመስለኝም ህይወታችሁም ሊበላሽ ይችላል ብሎ እሱንም ያሸፍተዋል እሷንም ያሸፍታታል እንዲህ አይነት ሰዎች ላይ ያላህ እርግማን ይወርድባቸዋል ነብዩ ሰለላሁ ዐለይሂ ወሰለም ምትነቀስ ሴትም እንደዚህ ያላህ እርግማን ይወርድባታል ሪባን የሚበሉ ሰዎችም ያላህ እርግማን ይወርድባቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሪባን የሚያበሉ ሰዎችም ያላህ እርግማን ይወርድባቸዋል ምስክሮችም ላይ መጠጥ የሚጠጡ መጠጥ የሚያዘጋጁ መጠጥን የሚሸከም የሚያደርስ የሚሸጥ የሚሻሻጥ ሁሉ ያላህ እርግማን ይወርድባቸዋል ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ተሐሉል የሚያደርጉ አንድ ሰው ምስቱን በሶስት ፈቷ ሲያበቃ ለአንዱ ይሄድና ከምስቴ ጋር ስለተፋታን መጋባት ስለማንችል እባክህን አግብተህ ፍታልኝ ማለት እንዲህ አይነት ሰዎችም ላይ ያላህ እርግማን ይወርድባቸዋል ያላህ መልክ አላህ حرام ያደረገውን ነገር ሐላል ለማድረግ የሚጣጣሩ ሰዎችም ላይ ያላህ እርግማን ይወርድባቸዋል ስለዚህ ከፊላችሁ በከፊላችሁ ላይ ግብይት ላይ እንዳይደራደራሉ ያላህ መልእክተኛ ወላ ተባገዱ ጥላቻም ውስጥ እንዳትገቡ አሉ ያላህ መልእክተኛ እንዳትጠላል አብረ እየሰገድ አብረ ተወልደ አድገህ አብረ መስጊድ ገብተህ ቁርአን እየቀራ አብረ ቃል አላህ ወቃል ረሱል እያልክ አብረ ሰሃቦችን እየጠራ እየጠቀስክ ጥላቻ ውስጥ እንዳትገቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወላ ተዳበሩ ጀርባም እንዳትሰጣጡ አሉ ያላህ መልእክተኛ በአካል ጀርባ መሰጣጣትም ይሁን ያለ መግባባትም ይሁን ላለ መግባባት አስቦ ገምቶ መሄድ ይሁን እንዲህ አይነት ነገር እንዳታደርጉ አሉ ያላህ መልእክተኛ ወላ يبيع بعضكم على بيع بعضه አሉ ከፊላችሁ በከፊላችሁ ሽያጭ ላይም እንዳይሸጣሉ ያላህ መልእክተኛ ወኩኑ ኢባድላሂ ኢኽዋና ያላህ ባሪያዎች ወንድማማቾች ሁኑ አሉ ያላህ መልእክተኛ አልሙስሊም አኹል ሙስሊማን ሙስሊም ለሙስሊም ወንድም ነው አሉ ነብዩ አለይሂ ሰላቱ ወሰለም ላ يظلمه እንዳይበድሉ አሉ ያላህ መልእክተኛ الظلم ظلمات يوم القيامه በሌሊት ቂያማ ቀን ተደራርቦ ይመጣል ወላ يحقره አሳንሶም እንዳይመለከተው አሉ ነብዩ አለይሂ ሰላቱ ወሰለም አሳንሰ እንዳትመለከት ካንተ ጎሳ ስላልሆነ ካንተ ዘር ስላልሆነ ውበቱ ስላላማረ አለባበሱ ስላላማረ ንግግሩ ስላልጣፈጠ ካንተ ጋር ስላልተግባባ የበታች አድርገ እንዳትመለከተው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ሰው በሸር በኩል አንድ ወንድሙን የበታች አድርጎ መመልከቱ ብቻ በቂ ነው አሉ ያላህ መልእክተኛ ተዋርዶ ጀሃነም ለመግባት በቂ ነው አሉ የበታች አድርጋችሁ እንዳትመለከቱ አሉ ወላ يخذلوه እንዳያዋርደው አሉ አተቅዋ ሃሁና አላህ መፍራት ብሎ ማለት እዚች ጋር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ويشير الى صدره 3 مرات ወደ ደረታቸው ያመላከቱ ነብዩ ሰለላሁ ዐለይሂ ወሰለም አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን መፍራት ብሎ ማለት እዚህ ውስጥ ነው አላህን መፍራት ብሎ ማለት እዚህ ውስጥ ነው አላህን መፍራት ብሎ ማለት እዚህ ውስጥ ነው አሉ ለሁሉ ነገር ቁንጮ የሚሆን ነገር እዚህ ውስጥ አለ አላ አሉ ነብዩ ሰለላሁ ዐለይሂ ወሰለም አዋጅ ወኢነ ፊል ጀሰዲ ሙድጋል ሰውነት ውስጥ እኮ ቁራጭ የሆነች ስጋ አለች አሉ ነብዩ ሰለላሁ ዐለይሂ ወሰለም እሷ ከተስተካከለች ሰውነት በሙሉ ይስተካከላል ወይዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ኩሉ አሉ ሰውነት በሙሉ ይበላሻል አላ ወሂየል ቀልባል እሷም ቀልብ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀልቡ የተበላሸ ሰው حرام ቢበላ ግድ የለውም ሰውን ቢያማ ግድ የለውም የዝሙት ንግግር ቢናገር ግድ የለውም ዝሙት ቢሰራ ግድ የለውም ሽርክ ቢያሻርክ ግድ የለውም ወደ ሽርክ የሚጣሩ ንግግሮችን ቢናገር ግድ የለውም ሰውን በጥፊ ቢል ግድ የለውም ሰውን በካራቴ ቢል ግድ የለውም የሰውን ገንዘብ ቁርጭም አድርጎ ቢበላ ግድ የለውም حرام ማየት ግድ የለውም ከሴት መቀላቀል ግድ የለው ያባትና ታቅመጣት ግድ የለው ለምንም አይበገርም ቀልቡ የተዘጋሰ አላ ወሂየል ቀልብ አሉ ነብዩ ሰለላሁ ዐለይሂ ወሰለም እሷም ቀልብ ነች አሉ ያላህ መልእክተኛ ቢሐስብ ምሪን አሉ
በአንድ ሰው من الشر በሸር በኩል አየህቅራ አኻሁል ሙስሊም በሸር በኩል አንድ ሰው ይበቃዋል ሙስሊም ወንድሙን የበታች አድርጎ መመልከት አሉ ነብዩ ሰለላሁ ዐለይሂ ወሰለም ኩሉል ሙስሊም አለል ሙስሊም እያንዳንዱ ሙስሊም በከፊል ሙስሊም ላይ አሉ ነብዩ ሰለላሁ ሐራሙን ሐራም ነው ደሙን ማፍሰስ ሐራም ነው ያላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቹ ድሃ ብሎ ማለት ማን ነው ብሎ ሲጠይቋቸው መጠቃቀሚያ የሌለው ነው አሏቸው ለአላህ መልእክተኛ ላ እንደዛ አይደለም አሉ ያላህ መልእክተኛ መጠቃቀሚያ የሌለው ሰው ከችግር በኋላ ምን አለ ደስታ አለ ከደስታ በኋላ ደግሞ ችግር አለ ሁሌ ተመቻችቶላ አትኖርም የሆነ ቀን ሊከፋ ይችላል ከፊል ቀኑ ደስታ ሊመጣ ይችላል የሆነ ቀን ስትደሰት የሆነ ቀን ልትከፋ ትችላል እናትም ልትሞትብህ ትችላለች አባትም ይሞታል ልጅም ይሞታል አገር ለቀህ ትሄዳለህ ራስህን ነፍስህን ታጣለህ ቀብር ውስጥ ትገባለህ ድሃ ብሎ ማለት ይሄ አይደለም ማለት የቂያማ ቀን ሰላት ሰግዶ ሰላቱ ተቀባይነት ይኑሮት ይመጣል ጾም ጾሞ ጾሙ ተቀባይነት ኑሮት ይመጣል ሐጅ አድርጎ ሐጁ ተቀባይነት ኑሮት ይመጣል ኸይር የተባለ ነገር ሰርቶ አላህ ተቀብሎት ይመጣል ይቀርባል ከፊሉን ደሙን አፍስሶታል ተነስቶ ይከፈለዋል ነብዩ ሰለላሁ ዐለይሂ ወሰለም ከፊሉ ደግሞ በምላስ ሸርክቶታል ይከፈለዋል ያላህ መልእክተኛ ከፊሉ ክብሩን ነክቶታል ይከፈለዋል ከፊሉ ይደረግና እንደሱ ዘንድ ያለው ነገር መክፈል የማይችልበት ደረጃ ላይ ሲደርሳሉ የነዛ ሰዎች ወንጀል ይመጣና እሱ ላይ ይጫናል ከዛ በኋላ ጀሃነም ይወረወራል ሙፍሊስ ብሎ ማለት ይህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይጠብቀን ድሃ ብሎ ማለት ይህ ነው ኸይር ሰርቶ ሸርን ሰብስቦ መጥቷል إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر والله يعلم ما تصنعون إن الصلاة تنهى عن الفحشاء والمنكر صلاتك فحشاء أسألك هنا نجر كمنكر تكلكلالك يسجدال صلاته أنا يدرقبتهم يصومال ተጽዕኖ ያደርግበትም ذክር ይዘክራል ምንም አይነት ተጽዕኖ ያደርግበትም ሰደቃ ይሰጣል አላህን ለመፍራት አያግዘው ይህ አቂባው የሚፈራለት ሰው ነው ሙእሚኖቹ ኸይር ስራ በሰሩ ቁጥር ተቋቸው እየጨመረ ነሻጣቸው እየጨመረ መጥፎ ነገር እየራቁ ወደ ኸይር እየተሽቀዳደሙ ይመጣሉ ሰላትም አንደኛው ባህሪያ ደግሞ ሙንከር ከሆነ ነገር ትከለክላለች ከማሲያ ትከለክላለች ስለዚህ ነብዩ አለይሂ ሰላቱ ወሰለም አንድ ሙስሊም ላይ የአንድ ሙስሊም ደም حرام ነው አሉ ነብዩ አለይሂ ሰላቱ ወሰለም ክብሩም ደሙም حرام ነው በሌላም ሐዲስ ምን ይላሉ የአላህ መልእክተኛ አልሙስሊም አኹል ሙስሊም ለሙስሊም ወንድም ነው አሉ ነብዩ አለይሂ ሰላቱ ወሰለም ምናልባት ሙስሊም ለሙስሊም ወንድም ነው እየተባለ በአሁኑ ሰዓት እየተነገደ ነው ሰዎች ሽርክ ላይ እየታዩ ያለ መከልከል በራሱ ሙስሊምን መርዳት ነው ብሎ እያሰቡ ነው አቅላቸው የተቀየሩ ሰዎች ወደ ማዕሲያም ሲሄድ መከልከል ይህም መርዳት ነው አሉ ነብዩ አለይሂ ሰላቱ ወሰለም እንሱር አኻከ ዛሊመን አው መዝሉም አሉ የአላህ መልእክተኛ ወንድምህን ተበዳይም በዳይም ሲሆን ርዱት አሉ የአላህ መልእክተኛ ለሰሃቦቹ قالوا ننصره اذا كان مظلوما ተበዳይ ከሆነ እንረዳዋለን ከጎኑ እንቆማለን ይረዳል በቃ ሰሃቦች ዘንድ ምንም ችግር የለም ገባቸው ኢማን የሚባለው ነገር አላህ ከሙሃጅሮችና ከአንሳሮች ወዶ ተቀበላላቸው መሰከረላቸው ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው እነሱም ወደዷል ገንዘቤም እንዲህ አይነት ቦታ እንዲህ አይነት ነገር አለኝ ውሰድ ለአላህ ዲን ብላችሁ አይደለ ከመካ አገራችሁን ለቃችሁ ቤተሰቦቻችሁን ዘመድ አዝማዶቻችሁን ለዲን ብላችሁ አይደል እንደለቃችሁ የመጣችሁት ሼር እንደራረግ ሲሉ ነበር ስለዚህ ነብዩ አለይሂ ሰላቱ ወሰለም በዳይም ተበዳይም ሲሆን ረዱ ሲሏቸው ተበዳይ ከሆነ እንረዳዋለን እሺ በዳይ ሲሆን አሏቸው ለነብዩ አለይሂ ሰላቱ ወሰለም ተህጁዙሁ አው ተምናኡሁ አን الظلم አሉ ነብዩ አለይሂ ሰላቱ ወሰለም ከዙልሙ ተከለክለዋል አሉ ነብዩ አለይሂ ሰላቱ ወሰለም ይህ እርዳታ ነው አሉ ያላ መልእክተኛ በሽርክ ሲጨማለቅ አይተህ ዝም የምትለው ከሆነ ሙስሊም ነው ሙስሊም መደጋገፍ ነው ይህ ውሸት ነው ይህ ባጢል ቢድዓን ሲያጨማልቅ አይተህ ዝም የምትለው ከሆነ እየበደልከው ነው እየረዳው አይደለም ይሄ ወንድማማችነት አይደለም ጠላት ነው ይሄ በተስማማነበት ነገር ተስማምተን ባልተግባባነበት ተቻችለን ምናምን ይህ ውርደት ነው ውርደት እያሸከም ነው እየበደልከው ነው አማመላ ተጠይቅበታል ኻይነ ዙልም ማለት ካለበት ነገር ተከለክለዋል በምላስም መናገር ቢሆን ደብዳቤ በመጻፍ ቢሆን በስልክም ቢሆን ያንተን ማይቀበል ከሆነ በሌላ ሰው በኩል በማስመከርም ቢሆን በሚገባው ሁኔታ ከሽርክም ከሆነ ከሽርኩ እንዲጸዳ ቢድዓም ከሆነ ከቢድዓው እንዲላቀቅ ውሸታምም ከሆነ ከውሸቱ እንዲወጣ حرام የሚበላ ከሆነ حرامውን እንዲተው ተረዳዋል ይህ ነው መርዳቱ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ሙስሊም ለሙስሊም ወንድም ነው لا يخونه አሉ ኺያና እንዳያደርግ እንዳታለለው አሉ ነብዩ አለይሂ ሰላቱ ወሰለም ኺያና የተጠላ ነው እስልምና ላይ ማታለል ማጭበርበር ውሸት አማናን ያለመጠበቅ ድሮ እኮ ሌሎች አካሎችም አማናን የሚያስቀምጡት የት ነበር ሙስሊሞች ጋር አማና ሲነሳ እኮ ኢማን ይነሳል አይደል እንዴ ምድር ላይ እኮ አማና ጎደለ ነው በቀኛ አበላሽን እኛ ታጭበረበርን እንጂ ያላህን አማና ደግሞ በስነ ስርዓት የሚጠብቁ ትክክለኛ ሰዎች አሉ ትክክለኛ ሰዎችማ ከምድር ላይ ሲወገዱ ቂያማ ይቆማል ነብዩ አለይሂ ሰላቱ ወሰለም ቂያማ የሚቆምባቸው ሰዎች ሽራሩል ኸልቅ ናቸው አሉ ያላህ መልእክተኛ መጥፎ ሰዎች ላይ ነው ቂያማ የሚቆመው አሉ ያላህ መልእክተኛ ደበኛዎች
ሙሽሪኮች ሙጅሪሞች ላይ ነው ቂያማ የሚቆመው። እነዛ ቀልባቸው ላይ ኢማን ያላቸው ሰዎች ንፋስ መታ ሽዋ አድርጋ ተወስዳቸዋል። የለም። ስለዚህ አሁንም እስልምና ታማኝ ነው። የእስልምና ልብስ ለብሶ የሚያጭበረብሩ ሰዎች ሊኖሩ ይችላሉ። እስላም ግን ድሮም ታማኝ ነው፣ አሁንም ታማኝ ነው፣ ወደፊትም ታማኝ። ስለዚህ ኺያና እንዳያደርጉ አሉ የአላህ መልእክተኛ። ወላ የክذبሁ እንዳይዋሸውም አሉ የአላህ መልእክተኛ። ውሸት የሙናፊቆች ነው። إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون أنت كوي الله ملك تنيانا نلالو الله دمو ሙናፊቆች ውሸታሞች ናቸው አለ። አውቆ ነው የሚያጭበረብሩ። ውሸት የሙናፊቆች ባህሪ ነው፣ የሙእሚኖች ባህሪ አይደለም። ውሸት ያለበት ሰው በአስቸኳይ ተንገብግቦ ወደ አላህ ሊመለስ ይገባዋል። ውሸት የሙናፊቆች ባህሪ እንጂ የሙስሊሞች ባህሪ አይደለም። እንዳይዋሸው አሉ ነብዩ አለይሂ ሰላቱ ወሰላም። ወላ يخذله እንዳያዋረደው ማለት ሙስሊምን ማዋረድ በጣም የተከለከለ ነው፣ ሐራም ነው። አይቡን እየተፈላፈልክ አውጥተህ ማዋረድ፣ አላህ የደበቀለትን ነገር እየፈለፈልክ ማዋረድ የተከለከለ ነው። ነብዩ አለይሂ ሰላቱ ወሰላም የሙእሚኖችን ጉዳይ ተው አሉ የአላህ መልእክተኛ። የሙእሚኖችን አይብ የሚከታተል ሰው አሉ የአላህ መልእክተኛ አላህ ቤት ውስጥ እንኳን ሆኖ ቢሆን መኝታ ቤት እንኳን ውስጥ ሆኖ ቢሰራ አላህ አደባባይ ላይ አውጥቶ ሳያዋርደው ሳይቀምሳት አይሞትም አሉ የአላህ መልእክተኛ። የሙስሊሞችን አይብ እየተከታተለ ውጭ የወጣ ማዕሲያን ማውገዝ አይቻልም ማለት አይደለም። ግልጽ የወጣን ወንጀል መናገር ማውገዝ አይቻልም ማለት አይደለም። በአሁኑ ሰዓት እኮ ተውበት እንኳን ብታደርጉ እኮ ተውበት ማድረግ አይቻልም የሚሉ አሉ። ከዚህ በፊት ካፊር ነበር ለምን ሰልሞ መስጊድ ይገባል የሚሉ ሰዎች አሉ። በአሁኑ ሰዓት እናውቀዋለን። ከዚህ በፊት እኮ ካፊር ነው ሰልሞ ነው የሚሉ የሚደራደሩ ሰዎች አሉ። በአላህ ዲን ላይ አላህ መብት ባሰጣቸው ነገር ላይ እኮ የሚደራደሩ ሰዎች አሉ። ከዚህ በፊት እኮ ወንጀለኛ ነበረ አውቀዋለሁ፣ አሁን እንዴት ዳዕዋ ሊያደርግ ይችላል፣ አሁን እንዴት መስጊድ ገብቶ ሊቀራ ይችላል፣ ሊያስቀራ ይችላል ብሎ የሚደራደሩ ሰዎች አሉ። አይቻልም ብሎ እኮ ሐራም የሚያደርጉ ሰዎች አሉ። የሙስሊሞችን አይብ የሚከታተል ሰው አላህ መኝታ ቤቱ እንኳን ቢሆን አይቡን አደባባይ ላይ አውጥቶ ውርደትን ሳያለብሰው አይሞትም አሉ የአላህ መልእክተኛ። ስለዚህ ዙልም በደል እንደማይቻል አውቀን ጥንቃቄ ማድረግ አለብን። ይህ ነፍስ ግድያ የሚባለው ነገር በተለይ በአሁኑ ሰዓት የተስፋፋበት የምናውቀው ነገር ነው። ሁላችንም በምንችለው ኃይል እናውግስ፣ ዳዕዋ እናድርግ፣ ከዘረኝነት እንውጣ። በተለይ በዚያው በደቡቡ አካባቢ በአሁኑ ሰዓት እየተሰማ ያለው ነገር ጆሮውን ቆርጦ ለመውሰድ እኮ የሚቀርብ ነገር ነው። አብሮ ተወልዶ አድጎ ተጋብቶ አብሮ እየበሉ አብሮ እየጠጡ አንድ መድረሳ እየቀሩ አንድ መስጂድ እየተሰገደ ደም መፋሰስ ይህ ትልቅ አይብ ነው። የእስልምና ልብስ ለበስን እንጂ እስልምናን አላወቅ ነው። ከዚህ በፊት ሌሎች አካሎች በየቦታው የሰውን ደም ሲያፈሱ ስንቃወም የነበርን ሰዎች እኛ ጋር መከሰቱ ደግሞ በጣም አሳፋሪ ነገር ነው። ሙስሊሞች ናቸው የሚባል ሰዎች መካከል ደግሞ እንዲህ አይነት ነገር መከሰቱ ውርደት ነው። አላህ ደግሞ እንዲህ አይነት ሰው አዋርዶ ህይወቱን አበላሽቶ ደግሞ ወደ አኺራ ይወስደዋል። ማንንም የማንንም ነፍስ አጥፍቶ ደግሞ ተደስቶ አይኖርም። ማንንም በማንንም ነፍስ ቀልዶ የማንንም ንብረት በልቶ አይኖርም። አላህ ለሁሉም ነገር ደራሺ አዋቂ ነውና ውርደትን ያለብሰዋል፣ ያከናንበዋል። ስለዚህ ዘረኝነትን መራቅ አለብን፣ ዙልምን መራቅ አለብን፣ በደልን መራቅ አለብን፣ አምባገነንነትን መራቅ አለብን፣ ዘረኝነትን መተው አለብን፣ ከውስጣችን ማውጣት አለብን። ጃሂሎችም አላህን እንዲፈሩ ልንነግራቸው ይገባል። አምባገነኖችም አላህን እንዲፈሩ ልንነግራቸው ይገባል፣ ልናደርስላቸው ይገባል። በእንዲህ አይነት ነገር ደግሞ ስልክ በመደወልም ይሁን በማቀጣጠርም ይሁን በመነጋገርም ይሁን በማናገርም ይሁን መርዳት የለብንም። ከረዳን ነፍስ ግድያ ውስጥ እንጠየቃለን። ሐራም ከሆኑ ነገሮች አላህ ይጠብቀን። ሐላልን ሰርተን ሐራምን ተጠንቅቀን የቂያማ ቀን ከነብዩ አለይሂ ሰላቱ ሰላም ጋር ሐውዳቸውን ጠጥቶ ጀነት ከሚገቡ ሰዎች አላህ ያድርገን። ለሁላችንም ኢንሽራህ ሰድር አላህ ይስጠን። ባጥልን ደግሞ እንቻር የሚያደርጉ ሰዎች አላህ ሂዳያ ይስጣቸው። ካልሆነ ደግሞ በመሃል ገብቶ እየረበሹ ሙስሊሙ ራስ በራሱ የሚያስጨፈጭፉ ሰዎች አላህ ራሱ ይበቀላቸው። ለሌላው ሰው ኢብራ ለልሙዕተብሪን አላህ ያድርጋቸው። ከሸራቸው ከትቢታቸው አላህ ይጠብቀን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.